ዓለም ገና በጭጋግ ተሸፍናለች። በታንዛኒያ ሰሜናዊ ክፍል በኢያሲ ሐይቅ ዙሪያ ባለው ጥቅጥቅ ያለ ጫካ ውስጥ ጊዜ የቆመ ይመስላል። እዚህ ጋር ስልኮች አይሰሩም፣ የመኪና ድምፅ የለም፣ የሰዓት እጆች ትርጉም የላቸውም። እነዚህን የሚሰማው ብቸኛው ድምፅ የደረቁ ቅጠሎች በነፋስ ሲታሹ የሚፈጥሩት ሽውታና የሩቅ አንበሳ ግስጋሴ ብቻ ነው። ሰላም ውድ ቻናላችን ቤተሰቦች፣ ዛሬ አንበሳ ቀለባቸው ስለሆኑ ብሔረሰቦች አንድ ላይ የምናወራ ይሆናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እነዚህ ሀድባዚዎች ናቸው። በምድር ላይ ካሉ ጥንታዊ ጎሳዎች መካከል የመጨረሻዎቹና እውነተኛ አዳኝ ናቸው። ለሺህ ዓመታት ሳይለወጡ ቆይተዋል። ልክ እንደ መጀመሪያዎቹ የሰው ልጆች በተፈጥሮ እቅፍ ውስጥ ይኖራሉ። ዛሬ ግን ተግዳሮቱ ከበድ ያለ ነው። ምድሪቱ ደርቃለች፣ እንስሳቱ ርቀዋል። እናም አንበሶች ከወትሮው ይልቅ ተርበው ወደ መንደሩ ተቃርበዋል። ንጋት 11 ሰዓት ሆኗል። በመንደሩ ውስጥ የመጀመሪያው እንቅስቃሴ ተጀመረ። መንደሩ ስንል ቤቶች ማለት አይደለም፣ ይልቁንም ከዛፍ ስር የተሰሩ ጊዜያዊ ጎጆች ናቸው። ዶፋ የተባለው አንጋፋ አዳኝ ከእንቅልፉ ነቃ። መጀመሪያ ያደረገው ነገር ቢኖር እሳቱን ማቀጣጠል ነው። ለእኛ እሳት ቁልፍ ማዞሪያ ወይም ደግሞ የክብሪት ጉዳይ ነው። ለሀድባዚዎች ግን እሳት የህይወት እስትንፋስ ነው። ዶፋ 2 ደረቅ እንጨት ወስዶ አንዱን በሌላው በማሽከርከር ጀመረ። መጀመሪያ ጭስ፣ ከዚያ ትንሽ ፍም፣ በመጨረሻም ነበልባል ተፈጠረ። ይህ እሳት ለቡድን አባላቱ ሙቀት ብቻ ሳይሆን ጥንካሬን የሚሰጥ ነገር ነው። ሌሎች አዳኞችም አንድ ባንድ ተነሱ። ማንም አያወራም። ዝምታ የጫካው ደንብ ነው። በዝምታ ውስጥ ተፈጥሮ ታናግርሃለች። አዳኞቹ ቀስቶቻቸውን መፈተሽ ይጀምራሉ። እያንዳንዱ ቀስት የራሱ ታሪክ አለው። አንዳንዱ ለወፎች፣ አንዳንዱ ለትልልቅ እንስሳ፣ ሌሎቹ ደግሞ ለራስ መከላከያነት ይውላሉ። ከቀስቶቹ ጫፍ ላይ ጥቁርና የሚጣበቅ ነገር ይቀባሉ። ይህ መርዝ ነው። ከበረሃ እጽዋት የሚቀመም በደቂቃዎች ውስጥ የትኛውንም ግዙፍ አውሬ ሊረታ የሚችል ኃይል አለው። ዛሬ አንበሶች በቅርብ አሉ። ለዶፋ ድምፁ የሹክሹክታ ቢሆንም ትዕዛዝ አዘል የጠቅታ ቋንቋቸውን በጫካው ዝምታ ውስጥ እንደ ሙዚቃ ያስተጋባል። አዳኞቹ የባዶ እግራቸውን ኮቴ መሬት ላይ እያሳረፉ ጉዟቸውን ይቀጥላሉ። ከፊት ለፊታቸው ያለው ጉዞ ቀላል አይደለም። 30 ኪሎ ሜትር በባዶ እግር በሾህና ድንጋይ ላይ። ግን ለሀድባዚዎች ይህ የዕለት ተዕለት ተግባራቸው ነው። የሚጓዙት ለትራንስፖርት አይደለም። የሚጓዙት ቤተሰቦቻቸው እንዳይራቡ ነው። በጀርባቸው ላይ የታቀፉ ቀስቶች፣ በእጃቸው ያለው ጥንካሬ የአእምሮቸው ውስጥ ያለው የሺህ ዓመታት ጥበብ ብቻ ነው። ፀሐይ ከአድማስ በላይ ብቅ ስትል አዳኞቹ ወደ አንበሶቹ ምድር ይዘልቃሉ። እዚህ ጋር እያንዳንዱ እርምጃ የህይወትና የሞት ጉዳይ ነው። አሁን ፀሐይ በታንዛኒያ ሰማይ ስር ከፍ ብላለች። የሳቫናው ሙቀት እንደ እሳት ይፋጃል። በዚህ ሰዓት አብዛኛው ፍጥረት ጥላ ይፈልጋል፣ ይሸሸጋል። አድባዚዎች ግን አደኑን አፋፍመውታል። ምክንያቱም ሙቀት የእንስሳት ፍጥረትን ይቀንሳል። አንዳንዱ እዚህ ጋር ይላል ሹክ ብሎ በጠቅታ ቋንቋው። ከ2 ሰዓት በፊት አንዲት ትልቅ ዱካ አልፋለች። እየሮጡ አይደለም፣ እየተራመደች ነው። ትርጉሙ ገና አላየችንም ማለት ነው። የአድባዚዎች አይን ከሰው አይን በላይ የሆነ የማየት ብቃት አለው። 500 ሜትር ርቀት ላይ ያለን አንዲት ትንሽ ወፍ ከዛፍ ቅጠል መለየት ይችላሉ። አሁን ግን ትኩረታቸው መሬት ላይ ነው። የደረቀ ቅጠል መገልበጥ፣ ትንሽ የሳር መወልወል ወይም በድንጋይ ላይ ያለ ጭረትን እያንዳንዱን ነገር ማጥናት ነው። በዚህ መሃል አንድ አስገራሚ ነገር ተከሰተ። አንዲት ትንሽ ወፍ ከጭንቅላታቸው በላይ የበረረች ለየት ያለ ድምፅ ማውጣት ጀመረች። የዚች ወፍ የማር መሪ ሃኒ ጋይድ ትባላለች። በአፍሪካ ድር ውስጥ በሰውና በወፍ መካከል ያለውን ጥንታዊ ውል የሚያሳየው ትልቋ ወፍ እቺ ናት። በወፏ ሀድባዚዎች ወደ ማር ትመራቸዋለች። እነሱም በፉጨት ይመለከቱታል፣ ይከታተላታል። ይህ ለእናንተ ቤተሰቦቼ ተራ አፈ ታሪክ ሊመስል ይችላል፣ ነገር ግን እውነተኛ ድርጊት ነው። ወፏ ወደ አንዲት ትልቅ ክፍት ወዳለበት የኦባብ ዛፍ መራቻቸው። አደን ላይ ቢሆኑም የተገኘውን አጋጣሚ አይተው፣ ምክንያቱም ማር ለሀድባዚዎች ከፍተኛ ኃይል ምንጭ ነው። ዶፋ በፍጥነት እሳት አያይዞ ወደ ማር ወደ ተያያዘበት ዛፍ ስር ያስገባል። ነገር ግን ደስታው ብዙ አልቆየም። ዶፋ በድንገት አየር ላይ አፍንጫውን ሰደደ። ሽታ ሰምቶ አንበሳ ሽታ አይደለም እንዲህ ብሎ ጠራጥሮ ከዛ ላይ ይወርዳል። አንበሳ አለ። ካሜራው በዝግታ ወደ ቁጥቋጦ ይዞራል። ዛጋ ከ30 ሜትር ርቀት ላይ አንዲት ሴት አንበሳ በሆዷ ተኝታ ትታከካለች። ጅራቷን በቀስታ መሬት ላይ ታማታለች። ይህ ማስጠንቀቂያ ምልክት ነው። አብዛኛው ሰው መሮጥ ይጀምራል። ነገር ግን በሳቫና ውስጥ መሮጥ ማለት እኔ ምግብ ነኝ አሳደኝ ማለት ነው። አድባዚዎች ግን ሌላ መንገድ አላቸው። ዶፋና ጓደኞቹ ቀስቶቹን አዘጋጁና ነገር ግን አልተኮሱም። ይልቁንም ደረታቸውን ነፍተው ቀጥ ብለው ቆሙ። አይን ለአይን ተፋጠጡ። እኛ አድባዚዎች ነን፣ እኛ አዳኞች ነን የሚል መስል ጽኑ አቋም ያሳያሉ።
አንበሳ ለጥቂቶች ሰከንዶች ያፈጠጠባቸው። ከዚያ ዝምታ ተነስታ ጥቅጥቅ ባለ ጫካ ውስጥ ገባች። አዳኞቹ ትንፋሾቹን ተነፈሱ። ዛሬ ምድሪቱ ተቆጥታለች ይላል ዶፋ። አሁን ግን ወደ ዋናው መመለስ አለባቸው። ሆዳቸው ተርቧል። በመንደር ያሉ ህፃናትና ሴቶች ደግሞ ተስፋ አድርገው ይጠብቃቸዋል። ዱካ አሁንም ትኩስ ነው። የድኳውን ኮቴ እየተከተሉ ጉዞውን ወደ እሷ ያደርጋሉ። ፀሐይ ራሷን አሁንም ወደ ምዕራብ እያዘነበለች ነው። ይህ ትልቅ ነገር ነው። ዓለማችን ላይ እኛ መንፈራውንና ሁሌ አንበሳ ተብሎ የሚነገረውን ነገር ማደን በጣም አዳጋች ነው። ጥላዎች እየረዘሙ ሲሄዱ በጫካ ውስጥ ያለው አደጋም አብሮ ይረዝማል። አዳኞቹ አሁን ለሰዓታት ተጉዘዋል። ላባቸው ከቆዳቸው ላይ እየሰፈፈ በአቧራው ጋር ተዋህዶ የትግል ካርታ መስሏቸዋል። ነገር ግን ድካም ለአድባዚዎች እንግዳ አይደለም። ረሃብ ያለ ድካም ቦታ የለውም። ዶፋ በድንገት እጁን አነሳ። ሁሉም በቆሙበት ደረቁ። ከፊት ለፊታቸው በደረቁ የግራር ዛፎች መካከል ያቺ ሲከተሏት የቆዩትን ዱካ ይመለከታሉ። ግርማ ሞገስ አላት። ቀንዶቿ እንደ ጠማማ ዛፍ ቅርንጫፍ ወደ ሰማይ ተወርውረዋል። አሁን አላየቻቸውም። ነፋሱም ከአዳኞቹ ጀርባ ወደ እርሷ እንዳይሄድ አቅጣጫውን ቀይረው በጎን በኩል ዙረዋል። ይህ ስትራቴጂ መንደፍ ይባላል። የቀስቱ ገመድ ሲለቀቅ የሚሰማው ድምፅ ብቻ ነው። ቀስቱ አየሩን ሰንጥቆ በረረ። ዱካውን ደንግጦ ወደ ላይ ዘለለች። ነገር ግን ቀስቱ በትክክለኛ ቦታ በጎዱና አጥንቷ መካከል አርፏል። አንበሳዋም ጥቅጥቅ ባለው ጫካ ውስጥ ትሮጣለች። ሁሉም ይሰነዝሩባታል። አሁን ትልቁ ትዕግስት የሚያስፈልግበት ሰዓት ነው። እንደ አንበሳ ተከትሎ መዝለል አያስፈልግም። መርዙ ስራውን እንዲሰራ ጊዜ መስጠት ያለባቸው አደባዚዎች መርዙ በአንበሳው ደም ውስጥ ተሰራጭቶ ጡንቻዎቿን እስኪያደነዝዝ ድረስ በዝግታ መተኮሳቸውን አላቆሙም። መርዙም በጣም ጠንካራ ነው። ነገር ግን አደኑን አስቸጋሪ የሚያደርገው ሌላ እንግዳ መጣ። የድኳ የደም ሽታ ሌሎችን ይጋብዛል። አሞራዎች በሰማይ ላይ መከበብ ይጀምራሉ። አሞራዎች በሰማይ ላይ ከከበቡና አንበሶች ጅቦቹንም ምልክቱንም ያውቃሉ። አሁን ውድድሩ በአድባዚዎችና በጫካው ቀማኞች መካከል ነው። አዳኞቹ ፍጣጫቸውን ጀመሩ። የሾሁ እግራቸውን ቢያቧጭረውም ድንጋዩ ቢመታቸውም አይቆሙም። በመጨረሻም ከአንዲት ትልቅ ድንጋይ ክምር ጀርባ ዱካዋ ተዘርግታ አገኟት። መርዙ ስራውን ጨርሷል። ነገር ግን የደስታቸውን ገና ሳይጀምር በአቅራቢያው ካለው ቁጥቋጦ ውስጥ ዝቅ ያለ የሚያስፈራ ድምፅ ተሰማ። አንዲት ሴት አንበሳ ሳይሆን አሁን ሁለት ወንድ አንበሶች ናቸው። ግዙፍ ጎፈሬ ያላቸው፣ የኩራታቸው ምልክት የሆነው ለራሳቸው እያስጎረጎሩት ከመሃል ጫካ ወጡ። ይህ ለአድባዚዎች ትልቁ ፈተና ሰዓት ነው። ያደኑትን ትተው መሸሽ ወይስ መጋፈጥ? ጎፋ ግን ይህን አልፈለገም። ጓደኞቹን አስተባብሮ ድንጋዮችን በማንሳት ጀመሩ። ከፍተኛ ድምፅ መጮህና መፎከር ጀመሩ። እኛ ሰዎች ነን፣ እኛ አዳኞች ነን እያሉ ድምፅ ያሰማሉ። አንበሶቹ ግራ በመጋባት በአፍሪካ ዱር ውስጥ አራዊት ሰውን የሚፈሩ ለጥንካሬው ሳይሆን ለድፍረቱ ለአድባዚዎች ወደ ኋላ የማያፈገፍጉት እነዚህ ጎሳዎችን በጣም ተገርመውባቸዋል። ድሉ የአድባዚዎች ሆነ። ዶፋ ቢላዋን አወጣ። በመጀመሪያ የተወሰነውን ስጋ እዚያው ዱር ውስጥ እሳት አንድደው መብላት ጀመሩ። ይህ ለሰዓታት ለደከመው አካላቸው ትልቅ ብርታትን ይሰጠዋል። የቀረውን ግን በጥንቃቄ ከፋፍለው በጫንቃቸው ላይ ተሸከሙት። በመንደር የሚጠብቋቸው ህፃናት፣ አረጋውያን አሉ። ምድሪቱ ዛሬ መግባናለች እያሉ እየተሳሳቁ ወደ ሰፈራቸው ይመለሳሉ። አሁን ጨለማው ምድሪቱን በሙሉ ወርሷታል። በአፍሪካ ሳቫናው ጨለማ ዝምታን ብቻ ሳይሆን ፍርሃትም ይዞ ይመጣል። አዳኞቹ በጭንቃቸው ላይ ከባድ ስጋን ተሸክመዋል። ይህ ስጋ ለቤተሰቦቻቸው ህይወት ነው፣ ለአራዊት ግን የመጋበዣ ጥሪ ነው። ጎፋና ጓደኞቹ አሁንም ከመቼውም ጊዜ በላይ ነቁ። በጨለማ ውስጥ የሚበሩ ቢጫ አይኖች በቁስቋጦ ውስጥ ይታያሉ። ጅቦች በሩቅ ይሳሳቃሉ። አዳኞች ግን አንድ ላይ ተሰብስበው የእሳት ቃጭል ቶርች ሲያባሩ ጉዟቸውን ይቀጥላሉ። እያንዳንዱ እርምጃ ወደ ቤት በሰላምና በፍቅር የሚደረግ ጉዞ ነው። ከብዙ ኪሎ ሜትሮችም ድካም በኋላ በሩቅ ትንሽ የብርሃን ነጥብ ታየች። መንደሩ እሳት፣ የሴቶቹና የህፃናት ድምፅ በነፋስ ታጅበው ወደ አዳኞቹ ጆሮ ይገባል። በመንደሩ ሲደርሱ አቀባበሉ እንደ ንጉሥ አይደለም፣ እንደ ቤተሰብ ነው። አድባዚዎች በድላቸው አይመኩም። ምክንያቱም ዛሬ ያደኑት እነሱ ቢሆኑም ነገ ደግሞ ሌላኛው እንደሚያድን ያውቃሉ። አደል ለክብር ሳይሆን ለህልውና ነው። ያደኑት ስጋ በሙሉ ለጎሳው አባላት እኩል በመከፋፈል ጀመረ። እዚያ መንደር ውስጥ የኔ የሚባል ነገር የለም፣ የኛ እንጂ። አዳኙ ዶፋ ትልቁን ድርሻ ለራሱ አይወስድም። ይልቁንም አቅም ለሌላቸው አረጋውያን ቅድሚያ ይሰጣል። ይህ ነው አድባዚዎችን ለሺህ ዓመታት አጽንቶ ያቆያቸው ሚስጥር። እርስ በርስ መተሳሰብ፣ እያንዳንዱን ነገር ተከባብረው መካፈልን ይወዳሉ። እሳቱ
ዙሪያ ሁሉም ተሰበሰቡ። ስጋው ሲበስል የሚወጣው መዓዛ መንደሩን ሞላው። ሕፃናቶቹ አባቶቻቸውን የአደን ታሪክ በአንክሮ ይሰማሉ። ዶፋ ስለ አንበሶቹ ትግል፣ ስለ ማርመሪያ ወፍና ስለ ተፈጥሮ ቸርነት ይተረከላቸዋል። ይህ ትረካ ታዲያ ተረት አይደለም። ለሕፃናቱ የሚሰጠው ህልውና ትምህርት ሰርቫይቫል ስኩል ነው። ነገር ግን ከሳቁና ከደስታው በስተጀርባ አንድ የሚያሳዝን እውነት አለ። የአድባዚዎች ምድር ከቀን ወደ ቀን እየጠበበች ነው። ዘመናዊ ዓለም እርሻና ቱሪዝም አደኑን አስቸጋሪ አድርገውታል። የሰው ልጅ መጀመሪያ የነበረው ይህ ጥንታዊ አኗኗር ዘይቤ እንዲጠፋ የሚፈልጉ ብዙ ናቸው። ነገር ግን ዶፋ ወደ ሰማይ ቀና ብሎ ከከዋክብት ጋር እየተያየ አሁንም ኑሮን ይቀጥላል። እኛ የዚህ ምድር ጠባቂዎች ነን። ከተፈጥሮ ጋር ለመለያየት አንሞክርም። ከተፈጥሮ ጋር ግን አንድ መሆን እንጂ ዓለም ብትለውጠንም እኛ ግን ከጥንቱ ኮቴያችን በሳቫናው ላይ የማሳረፋችንን እንቀጥላለን። እሳቱ እየደበዘዘ ሲሄድ የመንደሩ ሰዎች ወደ እንቅልፍ እየዘነበሉ ዶፋ ብቻውን ከእሳቱ አጠገብ ቀርቷል። ይህ ሰዓት የአዳኞች ጸጥታ ሰዓት ነው። በአፍሪካ ምድር ላይ ሌሊቱን የራሱ የሆነ ቋንቋ አለው። ከጅቦች ሳቅ በሩቅ ይሰማል። የዛፍ ቅጠሎች ደግሞ በነፋስ አማካኝነት ሚስጥር እያወሩ ይመስላል። ብዙዎች እኛን ሲያዩ ዲዮችን እንመስላቸዋለን ይላል ዶፋ ትንባሆውን በዝግታ እያጨሰ። ነገር ግን እኛ የምንፈልገው ነገር በዚሁ አለ። ምድሪቱ መጠለያችን ናት። እንስሳቱ ወንድሞቻችን ናቸው። ከዋክብት ደግሞ ካርታችን ናቸው። ከዚያ በላይ ምን ሀብት አለ? ይህ የአድባዚዎች ፍልስፍና ነው። በዘመናዊ ዓለም በቴክኖሎጂ በጭንቀትና በሰዓት እሽቅድድም ተጠምደናል። አድባዚዎች ግን ዛሬ ላይ ብቻ ይኖራሉ። ነገን አይፈሩም። ምክንያቱም ተፈጥሮ ነገን የምትመግባቸው ያምናሉ። ይህ እምነት ለሺህ ዓመታት ያቆያቸዋል። ይሁን እንጂ ዓለም የለወጠችው አዳኞቹን አሁን ከበፊቱ የበለጠ ርቀት መጓዝ አለባቸው። የዱር እንስሳቱ ቁጥር እየቀነሰ ነው። የውሃ ጉድጓዶችም እየደረቁ ነው። ቢሆንም ግን አድባዚዎች ተስፋ አይቆርጡም። ልጆቻቸው ቀስትና ፍላጻን ብቻ ሳይሆን የጫካውን ክብር እንዲማሩ እንፈልጋለን ይላሉ። አንበሳ መግደል ጀግንነት አይደለም። ከአንበሳ ጋር አብሮ መኖር ግን ጥበብ ነው። ለዛሬ ይዘን የላችሁ የመጣ ነው ይህንን ሲመስል፣ በቀጣይ እስከምንገናኝ ድረስ ቸረን ሰንብት።